ፖርኖግራፊ ምድር ከምታበቅላቸው ኃይለኛ ከሚባሉ አደንዛዥ እጾች ሁሉ በላይ የአእምሮ ኬሚስትሪን ወይም የአእምሮ የኬሚካል አሰረጫጨት ስርዓትን የማዛባት ከፍተኛ አቅም አለው። በዚህ ሱስ ውስጥ ያሉ ሰዎች ከዚህ ቦት ለመውጣት ሲታገሉ ተመልሰው በዛ ዙሪት ውስጥ በተደጋጋሚ የሚወድቁበት ምክንያት አእምሮአቸው ከዚህ ስርዓት ጋር ራሱን በጥብቅ ስላስተሳሰረ ነው። ይህን ስርዓት የለመደው አእምሮ ደግሞ ፖርኖግራፊ ማየት ማቆምን እንደ ትልቅ አደጋ ስለሚቆጥር ልምምዱን ለማቆም የሚደረገውን እያንዳንዱን ጥረት ለማክሸፍና ወደ ልምምዱ ለመመለስ ይታገላል። አንጎላችን ይህን የሚያደርገው እኛን ለመጉዳት ስላሰበ ሳይሆን ፖርኖግራፊ መመልከት ጊዜያዊም ቢሆን የእርካታ ስሜት እንዲሰማን የሚያደርግ ዶፓሚን የሚባል ቅመም በሰውነታችን ውስጥ እንዲለቀቅ ስለሚያደርግ እኛን ከድብርትና ከተለያዩ ስሜቶች ለመጠበቅ በማሰብ ነው። ታዲያ ከዚህ ቦት ለአንዴና ለመጨረሻ ጊዜ ለመውጣት የመጀመሪያው እርምጃ አእምሮ ባሪያ የሆነለትን ይህንን ስርዓት ወይም ሱሱ የተፈጠረበትን ሂደት መረዳት ነው። ይህን ደግሞ በዚህ ቪዲዮ የምንመለከት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አንደኛ፣ የአእምሮ ኬሚስትሪን ዳግም ማስተካከል። ከማንኛውም ሱስ ለመላቀቅ በመጀመሪያ በውስጣችሁ የሚከናወነውን ባዮሎጂያዊ ሂደትን መረዳት ነው። ፖርኖግራፊን በተደጋጋሚ ስትመለከቱ በአእምሮአችሁ ውስጥ ከፍተኛ መጠን ያለው ዶፓሚን የተባለው ኬሚካል ይረጫል። ታዲያ ይህ ሰው ሰራሽ የሆነ ከፍተኛ የደስታ መጠን ወይም የዶፓሚን ሆርሞን አእምሮአችሁ ለተፈጥሯዊ ደስታዎች ለምሳሌ እንደ ምግብ፣ ስኬት ወይም ማህበራዊ ግንኙነቶች የሚሰጠውን ምላሽ እንዲቀንስ አድርጓል። በሳይንሳዊ አገላለጽ ዳውን ሬጉሌሽን የሚባለው ይህ ሂደት ተፈጥሯዊ የሆነውን ደስታ ማግኘት እንዳትችሉና ሁል ጊዜ ከበድ ያለ ማነቃቂያ እንድትፈልጉ ያስገድዳችኋል። ይህንን አዙሪት ለመስበር የመጀመሪያው እርምጃ አእምሮአችሁ በከፍተኛ ማነቃቂያዎች ወይም በዶፓሚን ፍሰት መዛሉን አምናችሁ መቀበልና ለተወሰነ ጊዜ ቢያንስ ለ90 ቀናት ከማንኛውም ዲጂታል ማነቃቂያ በመራቅ የነርቭ ሴሎች ወደ ቀድሞ ጤናማ ሁኔታቸው እንዲመለሱ እድል መስጠት ነው። ይህ ዳግም የማስተካከያ ወቅት የአእምሮአችሁን የሽልማት ማዕከል ለማስተካከልና የተፈጥሮ ደስታን ዳግም ለመለማመድ ወሳኝ ድርሻ አለው። ስለዚህ ከዚህ ልምምድ ውስጥ ለመውጣት የመጀመሪያው እርምጃ ልምምድ ውስጥ መሆናችሁን ወይም በፖርኖግራፊ ሱስ መውደቃችሁን ልታምኑ ይገባል። ከዛ በመቀጠል ለ90 ቀናት ምንም አይነት የሶሻል ሚዲያ እንቅስቃሴን በመገደብ ወይም በማቋረጥ ተፈጥሯዊ ደስታን እንደገና መለማመድ ነው። ይህን ስታደርጉ አእምሮአቸው ቀስ በቀስ ወደ ቀድሞ ጤንነቱ እየተመለሰ ይመጣል። ሁለተኛ፣ የውሳኔ ሰጪውን ወይም ፕሪፍሮንታል ኮርቴክስ የአእምሮ ክፍልን ማጠናከር። የሰው ልጅ ውሳኔ መስጠትና ፍላጎቱን የመቆጣጠር ብቃት የሚመነጨው ፕሪፍሮንታል ኮርቴክስ ከተባለው የአእምሮ ክፍል ነው። የፖርኖግራፊ ሱስ ይህንን የአእምሮ ክፍል በማዳከም በስሜታዊነት ግፊት ብቻ እንድትመሩ ያደርጋቸዋል። ይህንን ክፍል ዳግም ለማጠናከር አሁን ላይ ሆኖ ነገሮችን በረጋ መንፈስ ማስተዋል ተገቢ ነው። በየቀኑ ለጥቂት ደቂቃዎች ትንፋሻችሁን በመቆጣጠርና ሐሳባችሁንና ትኩረታችሁን በአንድ ነገር ላይ ብቻ ማድረግን ካለማመዳችሁ ይህ የውሳኔ አሰጣጥ ሂደትን የሚመራው ፕሪፍሮንታል ኮርቴክስ የሚባለው የአእምሮ ክፍላችሁ ዳግም ራሱን ስለሚያድስ ስሜታችሁን የመቆጣጠር ብቃታችሁ ቀስ በቀስ እየጨመረ ይመጣል። በተጨማሪም ራስን በዲሲፕሊን ውስጥ ማቆየት፣ ለምሳሌ ስልክን ከመኝታ ቤት ውጪ ማድረግ ወይም በወሰናችሁት ሰዓት ብቻ ኢንተርኔት መጠቀም አእምሮአችሁ ነገሮችን በደፈና እንዳይወሰን ያለማምዳል። ሶስተኛ፣ ቀስቃሽ ሁኔታዎችን አስቀድሞ መለየትና መከላከል። ማንኛውም ሱስ የሚነሳው በተወሰኑ ሁኔታዎች፣ ስሜቶች ወይም አካባቢዎች ነው። ሳይንቲስቶች HALT ወይም መራብ፣ መቆጣት፣ ብቸኝነትና ድካም ለሱስ ተጋላጭነትን በከፍተኛ ሁኔታ ይጨምራሉ። በዚህ ወቅቶች አእምሮአችሁ የቀለለውንና የለመደውን የደስታ ምንጭ ይፈልጋል። እነዚህ ቀስቃሽ ሁኔታዎች አስቀድማችሁ ከለያችሁና አማራጭ መፍትሄዎችን ካዘጋጃችሁ የለውጡ አካል መሆን ትችላላችሁ። ለምሳሌ የብቸኝነት ስሜት ሲሰማችሁ ከቤት ወጥቶ መናፈስ ወይም ጓደኛን ማነጋገር፣ ድካም ሲሰማችሁ ደግሞ በቂ እንቅልፍ ማግኘት ለሱስ የመሸነፍ ዕድላችሁን ይቀንሳል። አራተኛ፣ አዎንታዊና ገንቢ ልማዶችን ማዳበር። አንድን መጥፎ ልማድ ማስወገድ ብቻውን በቂ አይደለም። ይልቁንም በሌላ ጠቃሚ ልምድ መተካት ዘላቂ ውጤትን ያመጣል። አእምሮ በፖርኖግራፊን ሲያገኝ የነበረው ከፍተኛ የዶፓሚን መጠን በሌሎች አዎንታዊ ተግባራት መተካት አለባችሁ። አካላዊ እንቅስቃሴ በራሱ ኢንዶርፊን የተባሉ ተፈጥሯዊ የደስታ ኬሚካሎች ስለሚያመነጭ የሱስ መሻትን ለመቀነስ እጅግ ውጤታማ ነው። አዳዲስ ክህሎቶችን መማር፣ ንባብ፣ በበጎ ፍቃድ ስራዎች ላይ መሳተፍ አእምሮአችሁ በአዲስና ገንቢ በሆኑ ስራዎች እንዲጠመድ ያደርገዋል። እነዚህ ተግባራት በራስ መተማመናችሁን የሚጨምሩና በአእምሮአችሁ ውስጥ አዳዲስ ነርቭ ግንኙነቶች የሚፈጠሩ በመሆናቸው ወደ ኋላ የመመለስ እድላችሁን ያጠባል። ለ90 ቀናት ከዚህ ልምምድ ራሳችሁን ብታረቁ ከምታዩ ለውጦች ውስጥ የመጀመሪያዎቹ የአስተሳሰብ ለውጥ፣ የማተኮር ብቃት መጨመርና መንፈሳዊ እርጋታ ነው። በቅርቡ እየወጡ ያሉ ጥናቶች እንደሚያሳዩት በአመት ወደ 780 ሺህ የሚጠጉ ሰዎች ራሳቸውን ያጠፋሉ።
በሚያሳዝን ሁኔታ ከነዚህ ራሳቸውን ከሚያጠፉ ሰዎች ውስጥ ከፍተኛውን ቁጥር የሚይዙት እድሜያቸው ገና ከ25 እስከ 35 ውስጥ ያሉ ወጣቶች መሆናቸው ነው። ተመራማሪዎቹ በጥናታቸው ጽሑፍ ላይ እንዳሰፈሩት እነዚህ ራሳቸውን የሚያጠፉ ሰዎች አብዛኞቻቸው ከፍተኛ ድባቴ ወይም ዲፕሬሽን ውስጥ የነበሩ የፖርኖግራፊና የማስተርቤሽን ሱሰኞች መሆናቸውን አረጋግጧል። ዛሬ ላይ ኢንተርኔት የሚያስጠቅም ስልክ ካላቸው አብዛኛው ወጣቶች የዚህ ልምምድ ተጠቂ ናቸው። በዚህ ቪዲዮ ፖርኖግራፊና ማስተርቤሽን ወንድነታችሁን፣ እውነተኛ ማንነታችሁንና አቅማችሁን አምቆ በመያዝ እንዴት በባርነት እየገዛችሁ እንደኖረና ለ21 ቀናት ብቻ ከዚህ ልምምድ ብትወጡ በሕይወታችሁ የሚፈጠሩ በጥናት የተረጋገጡ ታምራዊ ለውጦችን እንመለከታለን። ለቁም ነገር እንደመጣ ሰው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ በ21 ቀን ውስጥ 3 ሳምንቶች አሉ። ሶስቱም ሳምንቶች ከዚህ ልምምድ ለመውጣት በምትታገሉበት ጊዜ የየራሳቸው በረከትና መከራ ይዞባችሁ ይመጣሉ። ነገር ግን ከዚህ ቆሻሻ ሕይወት ለመውጣትና ደካማ ማንነታችሁን ከውስጣችሁ ለማስወገድ ቆርጣችሁ እስከተነሳችሁ ድረስ መቀበል የሚኖርባችሁ የተወሰኑ መከራዎች ይኖራሉ። በዚህ ከተስማማን ቪዲዮን እንጀምር። የመጀመሪያው ሳምንት ከራስ ጋር ጦርነት። በዚህ ልምምድ ውስጥ በነበራችሁ ጊዜ በማወቅም ሆነ ባለማወቅ አይምሯችሁን አንድ ነገር አስለምዳችኋል። እርሱም ዶፓሚን ይባላል። ይህ ሆርሞን ከአይምሯችን ጋር ቀጥተኛ ግንኙነት አለው ሲሆን በውስጣችን የደስታ ስሜት እንዲፈጠር የሚያደርግ ንጥረ ነገር ነው። ታዲያ ፖርኖግራፊ ስትመለከቱ ወይም ማስተርቤት ስታደርጉ ለተወሰኑ ደቂቃዎች ከፍተኛ ደስታ ስሜት በውስጣችሁ ይፈጠራል። ለዚህም ምክንያት ደግሞ ይህን ርኩሰት ስትፈጽሙ ከፍተኛ መጠን ያለው ዶፓሚን ወደ አንጎላችሁ እየተረጨ ስለሆነ ነው። ታዲያ ይህ ድርጊት ሲደጋገም አንጎላችሁ ያንን ዶፓሚን ይለምድና በየጊዜ ይህን ርኩሰት እንድትፈጽሙ እናንተን ማስጨነቅ ይጀምራል። ምክንያቱም ጊዜያዊም ቢሆን ከፍተኛ ደስታ እንደሚያስገኝለት ታውቋልና። ታዲያ ከዚህ ልምምድ በኋላ ከዚህ ሕይወት ለመውጣት ስትወስኑ በአይምሯችሁና በእናንተ መሃል ትልቅ ጦርነት ይፈጠራል። አይምሯችሁ ያንን ደስታ እንድትሰጡት ከፍተኛ የድብርትና የድካም ስሜት ይለቅባችኋል። እንደምንም ብላችሁ ስትታገሉት ደግሞ በፊት የተመለከታችሁትን ምስሎችን ወደ ሐሳባችሁ እያመጣ ስሜታችሁን ለመቀስቀስ ይሞክራል። በዚህ ሰዓት ማድረግ ያለባችሁ ወሳኙ ነገር ከቤታችሁ በመውጣት ስፖርት መስራት ወይም ሻወር በመውሰድ ራሳችሁን ማቀስቀስ ትችላላችሁ። በፍጹም ብቻችሁን ለመሆን እንዳትሞክሩ። ጦርነቱ በዚህ ብቻ አበቃም። ማታ ማታ በሕልማችሁ ሁሉ ሳይቀር ይህን ምስል ወደ አይምራችሁ በማምጣት ይረብሻችኋል። ያን ግን ይህን አስታውሱ፣ ያንን የፈጸማችሁት እናንተ አይደላችሁምና ራሳችሁን በፍጹም አትውቀሱ። ከዚህ በተጨማሪ በዚህ ወቅት ከፍተኛ ድካምና ምንም ነገር ለማድረግ ተነሳሽነት ማጣት ያጋጥማችኋል። ነገር ግን ይህ ከእናንተ ጋር የሚቀጥል አይደለምና እናንተ በውሳኔያችሁ ላይ እየጸናችሁ ስትሄዱ አይምሯችሁ ተስፋ እየቆረጠ ይሄዳል እና ሌላ ስትራክቸር መፍጠር ይጀምራል። ይህ ሁሉ ሂደት መሆኑ ደግሞ በመጀመሪያዎቹ 7 ቀናቶች ውስጥ ነውና በፍጹም ተስፋ አትቁረጡ። ሁለተኛው ሳምንት የለውጥ ጅማሬ። እነዛ የመከራ ቀናት ካለፉ በኋላ በሁለተኛው ሳምንት አይምሯችሁ ከቁጥጥራችሁ ስር ይሆናል። ይሄ ማለት ደግሞ ሙሉ በሙሉ ከዛ ሐሳብ ይወጣል ማለት አይደለም። ትናንሽ ቀዳዳዎችን ሲያገኝ ያንን እርኩሰት እንድታረጉ እንደ ሐሳብ ይጠቁማችኋል። ለምሳሌ ማታ እንቅልፍ እምቢ ሲላችሁ ለምን እንዲያታረግም በማለት ይመክራችኋል። ነገር ግን እንደ በፊቱ አያስገድዳችሁም። ከዚህ ልምምድ ከወጣችሁ 1 ሳምንት በኋላ በሁለተኛው ሳምንት ከዚህ በፊት ተሰምቷችሁ የማይታወቅ ጥንካሬና በራስ መተማመን ይሰማችኋል። መንፈሳችሁ ስታደስ ይታወቃችኋል። የማስተዋል አቅማችሁም ይጨምራል። ይህ ብቻ አይደለም። ከዚህ በፊት ትኩረት የማይሰጧችሁ ሰዎች ሁሉ መገኘታችሁን ማስተዋል ይጀምራሉ። በሱስ ባርነት ታምቆ የቆየ ውበታችሁም ውስጣችሁ ሰላም ሲያገኝ በፊታችሁ ላይ መታየት ይጀምራል። ፍጹም ጤነኛ፣ ፍጹም ጠንካራና ከተለምደው ውጭ የሆነ ሰላም ወደ ልባችሁ መፍሰስ ይጀምራል። እነዚህ ለውጦች መታየት የሚጀምሩት የቴስቶስትሮን መጠናችሁ ከፍ እያለ ስለሚሄድ ከነበራችሁበት ሱስ ከወጣችሁ ከ8 እስከ 14 ባሉ ቀናቶች ውስጥ እነዚህ ለውጦችን በራሳችሁ ላይ ማየት ትጀምራላችሁ። ሶስተኛው ሳምንት የማንነት ንቅለ ተከላ። በሶስተኛው ሳምንት በፊት ከእናንተ ጋር የነበረ ደካማ ልፍስፍስና ሴሰኛ ማንነታችሁ ከውስጣችሁ የሚነቀልበት ጊዜ ነው። በዚህ ሳምንት አይምሯችሁ አዲስ የህይወት መንገድ ወይም ስትራክቸር ይገነባል። ከመቼውም ጊዜ የበለጠ የተሳለና በፍጥነት ምላሽ የሚሰጥ ይሆናል። በዚህ ሳምንት ላይ ሆናችሁ
ከሁለት ሳምንት በፊት የነበራችሁን ማንነታችሁን ቆም ብላችሁ ስትመለከቱ ምን ያክል የቆሸሸ ህይወት ውስጥ እንደነበራችሁ ይገባችኋል። ይህ ጊዜ አይምሯችሁ ሌላ ህይወት መንገድ እየፈጠረ ያለበት ጊዜ ስለሆነ አዲስ ልማድ ማዳበር ይኖርባችኋል። በፊት ደስታ የሚሰጣችሁ ፖርኖግራፊ ከሆነ አሁን ይህን ልማድ በሌላ ልማድ ተኩት። ለምሳሌ ስፖርት ወደ መስራት ለውጡት። አይምሯችሁ የደጋገማችሁትን ነገር ይቀበላልና ከጥቂት ጊዜ በኋላ ስፖርት መስራትን እንደ ደስታ ምንጭ መቁጠር ይጀምራል። በዚህ ሳምንት ከሚፈጠሩ ለውጦች ሌላኛው ሰዎች በእናንተ መሳብ ይጀምራሉ። እንደተለወጣችሁም ለእናንተ ይናገራሉ። አቋማችሁ ይቀየራል። አስተሳሰባችሁና አነጋገራችሁ ሁሉ ሳይቀር ይለወጣል። እናንተ በውሳኔያችሁ ላይ እየጸናችሁ በሄዳችሁ ልክ እንደገና እንደተወለዳችሁ ለመኖር መጓጓት ትጀምራላችሁ። ነገር ግን አንድ መርሳት የሌለባችሁ ነገር በየትኛውም አጋጣሚ በሆነ ስህተት ያንን የማትፈልጉትን ነገር ፈጽማችሁ ራሳችሁን ብታገኙ ራሳችሁን በፍጹም አትውቀሱ። ይልቅ እንዴት ያንን ስህተት እንደሰራችሁ በጥንቃቄ መርምሩና በድጋሜ ያንን ስህተት ላለመስራት ሞክሩ። ሕይወታችሁን በድሮ ማንነታችሁ ሳይሆን በአዲሱ ማንነታችሁ መምራት ጀምሩ። አስታውሱ፣ ደካማ ማንነታችሁ እስኪሞት ዋጋ ሊያስከፍላችሁ ይችላል። ነገር ግን ቆራጥ ከሆናችሁ አሸናፊ ናችሁ። ክቡራን ቤተሰቦቼ ከዛሬ ቪዲዮ እንደተማራችሁበት ተስፋ አድርጋለሁ። የምትጨመር ሀሳብ ካለ በኮመንት ሳጥን ላይ አስቀምጡልኝ። በተረፈ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።